በኢትዮጵያ አብዮት 10ኛ ዓመት በዓል ከጀርመን ዲሞክራቲክ ሪፐብሊክ የተሰጠው መስከረም 2 1977 ይላል። ካርል ማርክስ ነው ያላችሁ። ይህን ይመስላል እንግዲህ ባዶ ነው ምንም ነገር። ሰላም ለእናንተ ይሁን። ዛሬ በአዲስ ቪዲዮ ተመልሻለሁ። ከሽሮ ሜዳ ወደ 6 ኪሎ እንሄዳለን። መንገዱ ምን አዳዲስ ነገሮች ይገኛሉ፣ እንዴት ተለወጠች? አሁንም የምንገኘው አሜሪካ ኤምባሲ ጋር ነው። እንግዲህ ከዚህ ጀምረን ወደ 6 ኪሎ እንጓዛለን በእግር ለውጧንም አብረን እንቀኛለን። እንግዲህ እንዳልኳችሁ እዚህ ጋር የአሜሪካን ኤምባሲ አለ በዚህ በኩል። እዚህ ጋር ደግሞ የተለያዩ እንደዚህ ክፍት የሆኑ ቤቶች ይገኛሉ በዚህ በኩል። ምን እንደሆኑ አልገባኝም፣ ዝግ ናቸው። ጉለሌ የገበያ ማዕከል በዛ ፊት ለፊት አለ። እዚህ ጋር ትልቅ የመኪና ማቆሚያ የሚሆን ፓርኪንግ ተዘጋጅቷል በዚህኛው በኩል። በዛ በኩል ደግሞ ግዙፉ አሜሪካ ኤምባሲ ይገኛል ማለት ነው። እስከናያልፍ እንግዲህ መቅረጽ ክልክል ስለሆነ ሌላ ነገር እንዳይመስልብኝ ወደዛ አልቀርጽም። በዚህኛው ሳይድ ነው የተወሰነ ግማሽ መንገድ ድረስ እስክንሄድ ድረስ እየቀረጽኩላቸው የምንሄደው። እዚህ ጋር ገና አላለቀም እንጂ ትልቅ የገበያ ማዕከል ነው እየተሰራ ያለ። ሲገባ በዚህ ጋር ነው የሚገባው። እንግዲህ ሲያልቅ ትልቅ ነው የሚሆነው። ምክንያቱም ይሁት ከዚህ ጀምራችሁ እዛ ድረስ በጣም ሰፊ ነው፣ የገበያ ማዕከል ነው። እንግዲህ እንደተለመደው ሌሎች አካባቢ እንዳለው የሳይክል መንገድና የእግረኛ መንገድ እንደዚህ ተለይቷል። መንገዱ ወደ ላይ ወደ ሽሮ ሜዳ ስታዩ ደግሞ እንደዚህ ይህንን ይመስላል። የሌላኛው የገበያ ማዕከሉ መግቢያ በዚህኛው በኩል እንደምታዩት ነው ያላችሁ። ግን አላለቀም። ግን ውስጡ ያሉት ነገሮች ተሰርተው ለኪራይ እየበቁ ነው። ውስጡ ቀለም የተቀባ ነው። ለእናንተ የታያችሁ አይታያችሁ እርግጠኛ አይደለሁኝ። ወረታች ስናየውም ደግሞ ይሄንን ይመስላል ማለት ነው። አያችሁት? እንደዚህ ትላልቅ የመንገድ ላይ መብራቶችም አሉ። ይላችሁ ጉለሌ የገበያ ማዕከል ይባላል። እንግዲህ አሁን ወደ 6 ኪሎ ነው እየሄድን ያለ ነው። አሁን የምገኝበት አካባቢ ምንም አይነት ማለት ሱቆች እንቅስቃሴዎች የሉም። እንደዚህ ጨር ያለ ቦታ ነው። ወደ ዩኒቨርሲቲው እየሄድን ስንመጣ ደግሞ የተለያዩ የመንገድ ላይ ምግቦችን እናገኛለን ብዬ ተስፋ አደርጋለሁ። የተለያዩ መናፈሶች ይኖራሉ ብዬ ተስፋ አደርጋለሁ። እነሱንም እንደሚመስሉ አብረን እናያለን። እስከ መጨረሻው ድረስ ይሄን ቪዲዮ ማየት እንዳትረሱ። ቪዲዮውን ላይክ በማድረግ ጀምሮ ሰብስክራይብ አድርጎ የተለያዩ ቪዲዮዎችም ለቀጣይ እንዲደርሳችሁ ጎብኘው። እንግዲህ እስቲ ይሄኛው በእርግጠኝነት የመንግስት መስሪያ ቤት ይመስለኛል። ምንም ነገር የተጻፈበት ነገር የለምና ግን የመንግስት መስሪያ ቤት ነው የሚመስለኝ። እዚህ ጋር ይሄ አደባባዩ ነው እንግዲህ ነው። እዚህ ጋር የአሜሪካ ኤምባሲ ያለው እንግዲህ ይሄኛው እዚህ ጋር ያለው ፎቅ የኢትዮጵያ ሀገራዊ ምክክር ኮሚሽን ይላል። አሜሪካ ኤምባሲ ጀምረን እስከ ሙሉ በቃ እስከ 4 ኪሎ እስከ ቤተ መንግስት ድረስ የተለያዩ የመንግስት ተቋማት ይገኙበታል። ደግሞ ቤተ ሀውስ የምትባል ቤት አለች። ካፌና ሬስቶራንት ነች። እንደዚህ ቅልብጭ አለች ቤት። እዚህ ጋር ቀጠሮ የሚያስይዙ ሰዎች አሉ። የቪዛ ምናምን የተለያዩ ካፌዎች፣ ቁርጥ ቤቶች ምናምን አሉ። ሰዎች እንደዚህ ቁጭ ብሎ የተዝናኑ ይገኛሉ። ሀገራዊ ምክክር ኮሚሽን ያልኳችሁ ይሄኛው ነው። በዚህ በኩል ያለው እዚህ ጋርም እንደዚህ የሚያማምሩ ክፍት የሆኑ ቤቶች ይገኛሉ። በዚህኛው በኩል የገበያ ማዕከል ይመስል ወንዳችሁ እዛ ጋር እንደምትመለከቱት በዚህኛው በኩል የተለያዩ ለሱቆች የሚሆኑ ቦታዎች አሉ። መኖሪያ ቤቶች ናቸው እነዚህ። በእርግጠኝነት እንደዚህ ክፍት ነው አሉ። ይሄ የመንግስት ትምህርት ቤት ነው። ምን ትምህርት ቤት እንደሆነ አላወኩኝም። የተጻፈ ነገር ካለ ምናምን አንብቤ እነግራችኋለሁ። ግን አሁን ትምህርት ቤቱ ይሄንን ይመስላል። ይኸውላችሁ እዚህ ጋር ተማሪዎች መሰለፊያ የሚሆን ቦታ አለ።
ክላሶቹ ደግሞ እዛ ጋር አሉ። ኢትዮጵያ ባንዲራም አለ በዚህኛው በኩል። ትምህርት ቤቱ ስም የለውም። እዚህ ጋር ደግሞ ትልቅ ለመጫወቻ የሚሆኑ ቦታዎች አሉ። ሜዳ አለ፣ ሸታቴዎች አሉ፣ የተለያዩ ሚዛኖች ምናምን አሉ። እዚህ ጋር ደግሞ ምን እንደሆነ አላውቅም፣ ብቻ አለ እዚህ ጋር ምን እንደሆነ አላወኩኝም፣ ግን የተለያዩ የመከላከያ መኪናዎች ምናምን አሉና ይመስለኛል የመንግስት መስሪያ ቤት ነው። እዚህ ጋር ደግሞ እንደምታዩት ቆንጆ የሆነ የፉትሳል ሜዳ አለ። ይኸውላችሁ ትምህርት ቤቱ ቅድም ያልኳችሁ ይኸውና እዚህ ጋር ሜዳዎች አሉ። ከሜዳው ወደዛ ደግሞ እዚህ አካባቢ መጫወቻዎች አሉ ማለት ነው ለህፃናት የሚሆኑ። እዛ ጋር ክቧም ደግሞ ካፌ ነገር ነች። እንደዚህ በመሰራት ላይ የሚገኙ ቆንጆ ፎቆች የሚገኛሉ ማለት ነው። እንግዲህ ስትገቡ እዚህ መግባት ስትፈልጉ በዛ ጋር በትምህርት ቤቱ ጋር እንደዚህ ትመጡና ነው መግቢያ ያለው። በዚህ ጋር መግቢያ የለውም እንደምታዩት የታጠረ ነው። እዚህ ጋር ይኸውላችሁ ሸርታታ ያለ እንደ ህፃናቶቹ እንዳይጎዱ ደግሞ አሸዋ አለ ከስሩ። ሌላ መናፈሻ ነው። ያቺ እዛ ጋር ከብ የምትመለከቷት ደግሞ ካፌ ነገር ነች። እንግዲህ ይህ ፎቅ ሲጠናቀቅ እንደዚህ ለተለያዩ አገልግሎቶች የሚውሉ ለኪራይ የሆኑ ቦታዎች አሉ ማለት ነው። በአብዛኛው እንግዲህ አዲስ አበባ ላይ እንደምታውቁት እንደዚህ አካባቢ የሚከራዩት ባንኮች ናቸውና ለነሱ አገልግሎት የሚውሉ ቦታዎች አሉ ማለት ነው። እንደዚህ ይሄኛው ነገር ግን ምን እንደሆነ አላወኩኝም። እስቲ የምታውቁ ሰዎች ጻፉልኝ። ይሄኛው እዚህ ጋር ያለው ነገር ማለት ነው። እዚህ ጋር ደግሞ እቺ ካፌ ነች፣ ገና አላለቀችም፣ እየተሰራች ነች። እዛ ጋር ባህልና ስፖርት ሚኒስቴር ነው ይሄኛው። እዚህ ጋር እንግዲህ ይሄንን መስላለች። እንግዲህ አሁን እያጋመስና ያለ ነው። ይሄ እንግዲህ ማቋረጫ ነው። ይሄ በእጄ በኩል እንደዚህ ስትገቡ ወደ 44 ወደ ፈረንሳይ ምናምን የምትገቡበት መንገድ ነው በዚህ በኩል ያለው። እስቲ እንደዚህ ያያችኋት ነው 6 ኪሎ አካባቢዋን ሽሮ ሜዳ አካባቢ ያሉትን ቦታዎች። አሁን ኦልሞስት ወደ 6 ኪሎ እየገባ ነው። ምስካየ ዞናን አካባቢ ነው አሁን እየደረስን ያለ ነው። እዚህ ጋርም ትልልቅ የመኪና ፓርኪንጎች አሉ በዚህኛው በኩል። ይሄ እዚህ ጋር ደግሞ የምትመለከቱት ሮቭ ይባላል። ክፍት ኳስ ማያ ነው። እንደውም ዛሬ አጋጣሚ ኳስ ስለሌለ ነው እንጂ ትልልቅ ጨዋታዎች ሲኖሩ ምናምን ስክሪን ውጭ ላይ ያለ። ድሮ ዴስ ቲቪ ትዝ ይላችኋል አይደል? ድሮ ግን ዴስ ቲቪ ሲታይ ቤት ውስጥ ወይ ትልቅ አዳራሽ ነገር ውስጥ ነበር። አሁን ግን ትልቅ ስክሪን ኑሮ ሜዳ ላይ ውጭ ላይ ነው የምታዩት ማለት ነው። ይላችሁ እንደዛ መናፈሻ ነው። ቁጭ ብላችሁ ታያላችሁ እዛ ውስጥ። እዚህ ጋር ደግሞ የተለያዩ ሱቆች አሉ። ሽሮ ሜዳም አካባቢዋና አቅራቢያዋ ስለሆነ የተለያዩ ጥበብ ልብሶች፣ የህፃናት ልብሶች ምናምን እንደዚህ ታገኛላችሁ ማለት ነው። በዚህኛው በኩል ሮቭ ያልኳችሁ ኳስ ምናምን የምታዩበት በኩል ያኛው። እነዚህ ደግሞ የተለያዩ ጥበብ ልብሶች ምናምን የሚሸጡበት ቦታ ነው። አሁን ደግሞ መጪው ጥምቀት ነው። ጥርም ስለሆነ ደግሞ የሰሩ ወቅት ምናምን ያለበት ቦታ ነው። የሽሮ ሜዳም አቅራቢያ ስለሆነ የተለያዩ ጥበቦች አሉበት ማለት ነው። እዚህ ጋርም ተመሳሳይ በቃ እንደዚህ ያሉት ተመሳሳይ የሀገር ጥበብ ልብሶች፣ ካባዎች ምናምን የምታገኙት እነዚህ። ኤሌክትሪክ ባሷ ባለፈው ከቦሌ ወደ መስቀል አደባባይ ስንሄድ ጊዜ እንደነገርኳችሁ ማለት ነው በካርድ የምትሰራ ባስ ነች፣ የኤሌክትሪክ ባሷ ማለት ነው። እዚህ ጋርም የተለያዩ ባንኮች፣ የሽፎን ልብሶች፣ ቲኮ ነገሮች ምናምን አሉ።
እዚህ ጋር ደግሞ የጋራ መኖሪያ ቤቶች ናቸው። በዚህኛው በኩል ምስካየ ዞናን አካባቢ ያለው ማለት ነው። ቤቶቹ እንደዚህ አይነት ቀለም ተቀብተው እንደዚህ ክፍት ሆነው አምሮባቸው ይገኛሉ። አሁን ላይ ምስካየ ዞናን መድኃኔዓለም ጋር እየደረስን ያለ ነው። በዚህኛው በኩል ከጋራ መኖሪያ ቤቶቹ ዝቅ ስንል ማለት ነው። ይሄ እዚህ ጋር ያለው የጋራ መኖሪያ ቤት በጣም ውብ ነው። ልክ ባልደራስ አካባቢ እንዳሉት አድዋ ድልድይ አካባቢ እንዳሉት አይነት ቤት ነው። እንዴት እያያችኋት ነው? 6 ኪሎ አካባቢ እስቲ ኮሜንት ላይ ጻፉልኝ። እዚህ ጋር የተለያዩ በጅምር ላይ የሚገኙ ፎቆች አሉ እንደዚህ እንደምትመለከቱት። የተለመደው መናፈሻ በዚህ ጋር ምስካየ ዞናን መድኃኔዓለም ይኸውላችሁ። ቶቶ ቴክኒክ ኮሌጅ ይኸውና፣ ግን አሁን ላይ ወደ ድሮ ስሙ ተመልሷል። ተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሏል አሁን። ከዛ ካጠገቡ መድኃኔዓለም ይገኛል ማለት ነው። 11 ሰዓት ሆኗልና የሰርክ ጉባኤ ይጀመር ነው። መዝሙሩ ይሰማችኋል ብዬ አስባለሁ። የማታ ጉባኤ ሊጀመር ነው። እንግዲህ አዲስ አበባ ዩኒቨርሲቲ አካባቢ እየደረስን ያለ ነው አሁን። የተለያዩ ደብራት እንግዲህ አሁን መጪው ጥምቀት ስለሆነ ሳምንት እንግዲህ ጥምቀት ነው በነገራችን ላይ እና የተለያዩ ደብሮች አሁን ለጥምቀት ዝግጅት እያደረጉ ይገኛሉ። እዚህ ጋር የሆነ ድርጅት አለ፣ ገና አላወቅኩትም። ውስጥ ቀን ግን እዚህ ጋር የኦሮሚያ ቢሮ ይመስለኛል ባልሳሳት። እዚህ ጋር ምስካየ ዞናን መድኃኔዓለም ገዳም የመጀመሪያ መካከለኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት ይገኛል። ይኸውላችሁ ይሄ ማለት ነው። ቤተክርስቲያኑ እዚህ ጋር ያለ፣ ትምህርት ቤቱ ደግሞ ይሄ ነው፣ ሁለተኛ ደረጃ ትምህርት ቤቱ ማለት ነው። እና የተለያየ ገዳሟ ሱቆች እዚህ ጋር ይገኛሉ ፊት ለፊት ላይ። ይኸውላችሁ እነዚህ የኦሮሚያ ቢሮዎች ናቸው እዚህ ጋር የምትመለከቱት በዚህ በኩል። እዛ ጋር ደግሞ ትልቅ እንደ ስቴዲየም ነገር አለ። ቆይ ተሻገር ያሳያችኋለሁ። የአዲስ አበባ ዩኒቨርሲቲ ሜዳ ይመስለኛል በእርግጠኝነት። በፊት ላይ በግንብ ምናምን ስለነበረ እንደዚህ ግልጽ ሆኖ አይታይም ነበር። አሁን ግን እንደዚህ ፊት ለፊት ማየት እንችላለን። እንሻገርና ላሳያችሁ። 6 ኪሎ ዩኒቨርሲቲ ነው እዚህ ጋር ያለው። እንደዚህ እንሻገርና ሜዳው እንግዲህ ይሄ ነው። ዩኒቨርሲቲው እዛ ጋር አለ። 6 ኪሎ ጋር እየደረስን ያለ ነው አሁን። አርቲፊሻል ሜዳ ይመስለኛል። በዚህ ጋር ሰፈረ መግቢያ አለ። ይኸውላችሁ ሜዳው ይሄንን ይመስላል። አያችሁት? ከዚህ ጋር ስትዩ የመሮጫ መምህር ራሱ አለው። ቆይ በዛ ጋር መግቢያ በር ስላለ ዝግ ቢሆንም በዛ ጋር ቀረብ ብሎ ማሳየት ይመቻል። አሁን እዚህ ጋር አትክልት ምናምን ስላለ ለማሳየት አይመችም፣ ግን ይሄን ይመስላል። ይኸውላችሁ አርቲፊሻል ሳር ነው የተተከለው። በጣም ውበት አለው። የሚገርመው ለኪራይ ራሱ ማድረግ ይቻላል። የተለያዩ ክለቦች ብሔራዊ ቡድኖች ራሱ እኛ ጋር ላይ ሲመጡ ለትሬዲንግ የሚሆን ሜዳ ነው። ይኸውላችሁ እዚህ ጋር ሚዛኖች አሉ። አረ ቦቶ አረ በእናትህ አትነሳም። ይኸውላችሁ ሜዳው ይሄንን ይመስላል። እንግዲህ ስትቀርቡ ታያችሁት፣ ይሄንን ይመስላል። አያችሁት? ይሄንን ይመስላል። እንግዲህ የአዲስ አበባ ዩኒቨርሲቲ ነው። ላይ እንደዚህ ወይ ሜዳው ተሰርቶ አርቲፊሻል ሆኖ ምናምን መጫወት የለም ደስ የሚለውና አንዴ አሁን ቅርብ ጊዜ አይደል እቺ 2 አመት 3 አመት አይደል እንደዚህ ሜዳዎች መሰራት የጀመሩት። እንደዚህ ከሆነ ከብዙ ጊዜ በኋላ የሆነ ሰዓት ፕሮጀክት እየሰራን አበበ ቢቂላ ላይ የይድነቃቸው ተሰማ መታሰቢያ ሁሌ ክረምት ላይ ይዘጋጅ ነበር ውድድርና
እዛ አርቲፊሻል ላይ ሲጫወት ሳሩ ላይ ሲጫወት የተሰማኝን ደስታ አረሰው። ከዛን ከስንት ጊዜ በኋላ እንግዲህ አሁን ከ2 ዓመት በኋላ ነው እንደዚህ ከተማችን ላይ ያሉት ሜዳዎች እነዚህ እየተሰሩ ያሉት ነው። ከዛው በኋላ ሲጫወት የሚሰማው ደስታ ተውት። እንግዲህ ይሄ ደግሞ ከዩኒቨርሲቲ ተማሪዎች ምናምን ቁጭ ብለው ካፌ ምናምን የሚጠቀሙበት ቦታ ነው። ይሄ እዚህ አዲስ አበባ ዩኒቨርሲቲ ተምራችሁ ያለፋችሁ ሰዎች ታስታውሱታላችሁ ብዬ አስባለሁ። ካፌ ነው እዚህ ጋር ያለው። በፊት ግን አጥር ስለነበረው ምናምን ነው እንጂ አሁን ግን እንደዚህ ክፍት ሆኗል። ይኸውላችሁ እንደዚህ ክፍት ሆኖ የተለያዩ ሰዎች ገብተው ቁጭ ማለት ይችላሉ፣ መጠቀም ይችላሉ። ካፌም አለ። ያ ካፌ ይመስለኛል። እስቲ ገባ ብለን እናየዋለን። ዩኒቨርሲቲ ይኸውና እዚህ ጋር ከሱ ፊት ለፊት ያለው ቦታ ነው። ይኸውላችሁ ስንገባ እንደዚህ ነው የምናገኘው። ይኸውላችሁ ተለያዩ ተማሪዎችም እንደዚህ ቁጭ ብላችሁ መጠበቅ ትችላላችሁ። እዚህ ጋር ሐውልት ይታየኛል። ይኸውላችሁ በኢትዮጵያ አብዮት 10ኛ ዓመት በዓል ከጀርመን ዴሞክራቲክ ሪፐብሊክ ተሰጠ መስከረም 2 1977 ይላል። ካርል ማርክስ ነው። ይኸውላችሁ ሐውልቱን እያያችሁት ነው። እና አካባቢው ላይ በቃ እንደዚህ ቁጭ ብላችሁ መመልከት ትችላላችሁ ማለት ነው። አዲስ አበባ ዩኒቨርሲቲ ስታርታፕ ይላል። እዛ ጋር ደግሞ ፊት ለፊት ላይ ናፈሾ ከ6 ኪሎ ዩኒቨርሲቲ ፊት ለፊት ያለው ይህን ይመስላል ቦታው። በአብዛኛው ተማሪዎች ምናምን ናቸው እዚህ አካባቢ የሚቀመጡት። መንገድ ላይ ሰው የሚጠብቁ ሰዎችም ይገኙበታል። ፀሐይዋ ካሳየቻችሁ አላቅም። ይሄውና የዩኒቨርሲቲ ዋናው መግቢያ ማለት ነው። እንግዲህ 6 ኪሎ ጋር ይደርስ ነው እናያለን። እንግዲህ ዞር ዞር እናያለን። በዚህ ጋር በዛ ጋር እንሄዳለን። ዞር ዞር እያለን እናያታለን። እስቲ በዚህ ጋር እንሂድና እንየው። ከዛ በዛ ጋር እንወጣለን ብዬ ተስፋ አደርጋለሁ። ይኸውላችሁ እነዚህ አጸዶቹ ምናምን የድሮ ናቸውና ሲታይ ራሱ ደስ ይላሉ። የተለያዩ ሊስትሮዎች፣ ጫማ የሚያጥቡ ጫማ የሚያሳምሩ ሰዎች ምናምን ይገኛሉ በዚህ በኩል። እንግዲህ ይሄ ባለሳሳት ወደ ፈረንሳይ ላይ ጋር ሲሆን ምናምን ሲሄድ ማቋረጫው ይመስለኛል። በዚህ ጋር የአዲስ አበባ ዩኒቨርሲቲ ቢዝነስ እና ኢኮኖሚ ኮሌጅ ይገኛል። በዚህ ጋር እዚህ ጋር ያላችሁ ማለት ነው። ስለዚህ እኛ በዚህኛው በኩል እናቋርጣለን ማለት ነው። እዚህ ጋር ትልቅ አደባባይ አለ። ያላችሁ ከዚህ ጋር መጥተው እንደዚህ እቺን አደባባይ ዞራትና በዚህ ጋር ነው የሚሄዱት። ወደ 6 ኪሎ ሐውልት በዚህ ጋር ያለ፣ እኛ በጀርባ በኩል ገብተን ነው አንወጣለን በዚህ ጋር ማለት ነው። ወደ ሚኒሊክ አቋራጭ በሚወስደው መንገድ ሚኒሊክ ሆስፒታል አለ አይደል? ወደ እሱ ማቋረጫ በሚወስደው መንገድ ነው። እዚህ ጋር የፈረንሳይ ለጋ ሲሆን ባጃጆች ምናምን ይገኛሉ በዚህኛው በኩል። ሪፍት ቫሊ ዩኒቨርሲቲ በዚህ ጋር አለ። ዩኒቨርሲቲ ኮሌጅ ነው። ዩኒቨርሲቲ አሁን ዩኒቨርሲቲ ኮሌጅ ነው። ልክ እንደ አድማስ ዩኒቲ ምናምን አይነት የተከፈለበት የሚማር ዩኒቨርሲቲ ኮሌጅ ማለት ነው። እንግዲህ አሁን ይሄ የምንሄድበት ወደ ሚኒሊክ እና ወደ ጃንሜዳ የሚያቋርጠው መንገድ ነው። በዚህ ጋር የምንሄድበት ማለት ነው።
ከዛ እንደዚህ ወተን የበፊቱ አንበሳ ግቢ ጋር እንወጣለን ማለት ነው። ወላችሁ ሰፈሩ ግርግሩ ይሄንን ይመስላል። የተለያዩ የመንገድ ዳር ንግዶች ይገኛሉ፣ ምግቦች ይሸጣሉ፣ ሱቆች አሉ፣ የመንግስት መኪኖች እንደዚህ ተደርድረው ይገኛሉ። ፖሊስ ጣቢያ አለ መሰለኝ እዛ አካባቢ። የተለያዩ የመንገድ ዳር ምግቦችም ይገኛሉ ማለት ነው። እዚህ ጋር እንደዚህ ቁጭ ብላችሁ እዚህ ጋር መመገብ ይቻላል ማለት ነው። እዛ ጋር የተለያዩ አትክልቶች፣ ጁሶች፣ ሙዞች ምናምን ይገኛሉ። እንደዚህ ቁጭ ብላችሁ የምትመገቡበት ቦታ ማለት ነው። የድሮ አንበሳ ግቢ ያለበት 6 ኪሎ ጋር ነው። በዚህ ጋር ወደ ሚኒሊክ ሆስፒታል የሚያስወጣው ነው። አሁን ያለንበት ቦታ ለፊት ላይ አንበሳ ግቢ ይገኛል እዚህ ውስጥ ማለት ነው። ሰው ህጻናቶቹ ምናምን በዚህ ይጫወቱ ይገኛሉ። አንበሳ ግቢው የነበረበት ቦታ ይህ ነው አልኳችሁ። በዚህ ጋር ትገባላችሁ፣ ትጫወታላችሁ ማለት ነው። ይኸውላችሁ እንደዚህ ህጻናት ይጫወታሉ። ትልቅ ሰዎች እንደዚህ ቁጭ ትላላችሁ። ይኸውላችሁ ክፍያ ይኖራል። እዚህ ጋር ደግሞ ቁጭ ብላችሁ ልጆቹ እንደዚህ ይጫወቱ፣ እናንተ እዚህ ጋር ሻይ ቡና ማለት ትችላላችሁ ማለት ነው። እዚህ ጋር ደግሞ የተለያዩ ሐውልቶች አሉ። መናፈሻ ነው። የካቲት 12 ሆስፒታል እዛ ጋር ይገኛል ፊት ለፊት። እዚህ ጋር ደግሞ ዓለም ላይ 2 ተማሪዎች ቁጭ ብለው እያጠኑ ነው የሚያሳየው ይሄ ሐውልት አያችሁት? በዚህኛው በኩል በብዙዎቻችን ዘንድ የምናስታውሰው 6 ኪሎ ስናነሳ የምናስታውሳት ሐውልት እንደዚህ ያለች ማለት ነው። ካሜራማኖች መሀል ያሉ ፎቶ መነሳት ለሚፈልጉ ሰዎች ይህንን መስላለች። እንግዲህ 6 ኪሎ ከሽሮ ሜዳ ጀምረን 6 ኪሎን ስንቃኛት ይህንን መስላለች። እስቲ አንበሳ ግቢ እንዴት እንደተሰራ እንዴት እንዳለ ላሳያችሁ። ይሄ ቅድም እንዳልኳችሁ ወደ ጃን ሜዳ፣ ቀበና፣ አድዋ የሚወስደው መንገድ ነው። ከዚህ ጃን ሜዳ 0.9 ኪሎ ሜትር ነው። ቀበና 2.2፣ አድዋ 5.4። እንግዲህ አንበሳ ግቢ ከፊት ለፊት ስናየው ይሄንን ይመስላል። ለዚህ ክፍት ሆኗል ይኸውላችሁ። ለዚህ ስንዞር በደንብ የሚታያችሁ ስናየው በፊት ለፊት በዚህኛው በኩል ይሄንን ይመስላል። 6 ኪሎ ያለው አንበሳ ግቢ ማለት ነው። እዛ ጋ ያለው እንግዲህ የምታስታውስ ከሆነ በፊት አንበሶቹ የነበሩበት ቦታ ምናምን ነው። በፊት አጥር ነበረ በዚህ ጋር እጅም ነበር አይታይም። መግቢያው ዋናው በር በዚህ ጋር በኩል ነበረ። በዛኛው በኩል ደግሞ ወደ ፔፕሲ ስታቋርጡ የምትሄዱበት ነበረ። ግን ይሄን መስሏል ይላችሁ። አንበሶቹ ነው የሉም። እንግዲህ አንበሶቹ ፒኮክ ገብተዋል። ማታውቁ ከሆነ ማየት ከፈለጋችሁ ደግሞ ቪዲዮ ሰርቻለሁ፣ ገብታችሁ እዩት። አሁን ላይ ያለው አንበሳ ግቢ ደግሞ ይሄንን ይመስላል። ውስጡ ምንም ነገር የለም አሁን ላይ። በዚህ ይሄኛው ቤት ማለት አንበሳዎቹ የነበሩበት ቤት ነው። ግን እዛ ጋር ህፃናት መጮቾች አሉ እጄ ጋር እንደምታዩት እና ጦጣዎች አሉ። 1-2 ጦጣዎች ውስጥ አሉ። አንበሶቹ የነበሩበት ቤት ውስጥ አሁን ላይ ጦጣዎች ነው የሚገኙት እንጂ ሌላ ምንም ነገር የለም። በቃ እንደዚህ መናፈሻ ሆኗል ነው። እና ህፃናት መጮች አለ፣ ካፌቴሪያዎች አሉ። በቃ ይኸውላችሁ እዚህ ጋር ደግሞ አያችሁት ባዶ ነው፣ ምንም ነገር የለም ውስጥ። ይህንን መስሏል አንበሳ ግቢ።
እንግዲህ ዩቲዩብ የዛሬ ቪዲዮአችን ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ እንደዚህ አይነት ቪዲዮዎች ደግሞ የሚደርሷችሁ ሰብስክራይብ ማድረግ እንዳትረሱ። በተለያዩ ባበዱ ቪዲዮዎች እመጣለሁኝ። እስከዛ ድረስ ሰላም ቆዩ። እንግዲህ አብራችሁ የነበርኩት ዳግም ነበርኩ። ሰላም ቆዩ።